ጤና ጤነኛ ባለው ላይቭ አልከፍትም ነበር፣ ሆስፒታል ነበር የምሆነው። ስለዚህ ቀጥታ ወደ ጉዳይሽ አትገቢ። ቀጥታ ወደ ጉዳዩ የማይገባ ሰው እነቅላለሁ። ስራ፣ ጤና፣ ከዛ ቤተሰብ፣ ሰፈራችሁ እንዴት ናቸው? አገቡ፣ ወለዱ፣ ሞቱ ልትለኝ ነው? አፍቃሪ ብላችሁ ሰው ጉድ ፈላ። ወለዱ፣ አገቡ። እሺ አፍቃሪ። ኧረ እኔ አስቴር ምንድን ነው የጻፍሽው አንቺ? አንቺ እኮ ችግር ነው ማሬ፣ ችግር ነው፣ ችግር ላይ ነኝ ያልሽው። ለዛሬ ችግር ብን ለነገ የቆየንና እንረፍ። ይኸውላችሁ ከዚህ በኋላ እኔ ነኝ ጥፋተኛ። እስኬጁል አወጣለሁ ብዬ እረስቼው አሁን ቁጭ ብዬ ላውጣ እስኬጁል። ኦኬ እኔና እናንተ ተነጋግረን ነው የምናወጣው። ከዛ ነገ ላፕቶፔ ላይ ጽፌው ማክቦኬ ላይ ፕሪንት አደርገዋለሁ በፕሪንተሪ። እዚህ ጋር ልጻፈው መጀመሪያ በስክሪፕቶ ነው። እሺ ሰኞ ሰኞ ምን ይሁንላችሁ? ሰኞ 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 ማክሰኞ ረቡዕ ሐሙስ ዓርብ ቅዳሜ እሁድ። እሺ ቤተሰብ ንገሩኝ። ሰኞ የፍቅር ታሪክ፣ ሰኞ የፍቅር ታሪክ ብቻ ሌላ ንቀም። ሰኞ የፍቅር ታሪክ ብለናል። አንዴ እሷን እንስማትና ከዛ እንቀጥላለን። እሺ ውዴ ምን ገጠመሽ? ሰላም እንዴት ናችሁ? እኔ የገጠመኝ ያው አመሰግናለሁ ስላስገባሽ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እኔ ብር ተበልቼ ነው። ሰውየው ያለው ዱባይ ነው። ያገኘሁት በቲክቶክ ነው። ባለቤቴን ወደ ዱባይ ላመጣ አስቤ አውርተን 400,000 ብር። አንቺ የት ሆነሽ ነው እኔ ባለቤትሽን ዱባይ የምታመጪው? አንቺ የት ሆነሽ? እኔ ጆርዳን። አንቺ ጆርዳን ሆነሽ? አንቺ በጣም ጀግና ነሽ፣ ደግ ነሽ በጣም። አንቺ ጆርዳን ተቀምጠሽ ባልሽን ዱባይ ልታመጪ ነበረ? አዎ። እንዴት መልካም ሚስት ነሽ የኔ እናት። እሺ ባልሽን ዱባይ ልታመጪው ደላላ ከቲክቶክ ላይ አገኘሽ? አዎ። እሺ ከዛ ግማሽ ብር አስገብኝና ልጀምር አለኝ። እኔም የሚዲያ ሰው ስለሆነ ይሻል አልኩትና ግማሽ ብር 170 መጀመሪያ ያወራው ሙሉን ግማሹን እዛ ሰጣችሁ ግማሹን ወደዚህ መታችሁ ነው የምትከፍሉ አለኝ። እሺ ብዬ ሴቭ አድርጌ አወራው። ከዛ ካምፓኒ እየከፈትኩ ስለሆነ አስተር ገንዘብ ስላጠረኝ አንቺ አስገብኝና አለኝ። 175,000 ብር አስገባው። ቪዛውን ላከልኝ። ከዛ በኋላ ቪዛውን ላከልኝ። ከዛ ሙሉን አስገቢ ትኬት ልቆርጥለት ነው አለኝ። ከዛ ግማሹን ሲመጣ ይከፍላል አላልኩም ስለው አይ ካምፓኒ እየከፈትኩ ስለሆነ ገንዘብ እጥረት ላይ ነኝ አለኝና እሺ ብዬ 75,000 ብር 175,000 ብር አስገባው። 350,000 ብር ሆነ። ከዛ ቲኬቱን ቆረጠ። ከዛ ቪዛውንም ላክልኝ። እሱ ሁሉም ነገር ጨርሶ ሲመጣ ቦሌ ላይ አላለፈም። ቪዛ ላይ ያለው ስምና እዚህ ሲስተም ያለው ስም አንድ አይደለም ተባልኩ። ከዛ እሺ ለሱ ነገር ስህተት ካለው አስተካክሎ ለነገ ጠዋት ትሄዳለህ አሉ። የሚስተካከል ነገር ነው አሉ ብዬ ለሱ ስነግረው እሺ ችግር የለውም ነገ ይመጣል ተረጋጊ፣ ሁሉም ሰው እኮ ይመለሳል አለኝ። እሺ ብዬ ለጠዋት ጠበቅ። አልመለሰልኝም። ሲደውለውም አይመልስም። ከዛ ባለቤትም እንደምንም ብዬ ተጨንቆ ነበረ፣ ሲያለቅስ ነበረ። የሚስተካከል እኮ ነው ብዬ አወጣሁት እንደምንም ብዬ። ከዛ በዚህ ቪዛ ማለፍ አይቻልም፣ በስራ ቪዛ ነው ማምጣት የሚችለው። ስለዚህ 42,000 ብር አስገቢ፣ ሲዮሲ ወጥቶለት ምርመራ ተደርጎለት ይመጣል አለኝ። ከዛ እሺ አልኩትና እሱን አንተ አመጥተህ ለምን አትወስደኝም? እኔ ከፍላለሁ፣ እሱ ይምጣ ብቻ ከዚህ ሙድ ይውጣ ብዬ ስነግረው አይ ይሄ ሁሉ ብር ሰተሽ ለ42,000 ብር ብለሽ ልታስቀሪው ነው እንዳለኝ
42,000 ብርም ጨምረ ሰጠሁት። ከዛ በኋላ ተመረመረ፣ ሲወስም ወጥቷል አለ። ከዛ እንደገና ትኬት ቆርጣለሁ 20,000 ብር አስገቢ ያለ አስገባው። ከዛ ትኬቱን ተቆረጠ። ቦሌ ላይ እንደገና ኤምፕሎይመንት ቪዛ ላይም ፎርጂት ነው ስህተት ነው ማለፍ አትችልም ተባለ። ሰውዬው በቃ ባለቤት አልቅሶ በቃ ቀወጠ። ሲነግረው አያገባኝም ብሎ ስልክ አይመልስም። 400 ምናምን ሺህ ብር በልቶ አወራም፣ ዝም ብሎ ነው ያለው። አጠቃላይ ስንት ብር ሰጠሽው ማለት ነው? መጀመሪያ 350 ብር፣ ከዛ ለሲዮሲ 42,000 ብር፣ ከዛ ለምርመራ 6,000 ብር፣ ከዛ ቲኬት ማስተካከያ ብሎ 20,000 ብር ቶታል። ቆይ አንዴ እኔ ልደምርልሽ። መጀመሪያ 175,000 ሰጠሽው። አዎ። ከዛስ ሁለተኛ ጊዜ ስንት ሰጠሽው? 175። ለምንድን ነው ሚውት ማታረጉት? አሁን እቺ ልጅ የሆነች ነይማ የምትባል የሚያለቅስ ስቲከር ደጋግማ እየላከች ነው። የሚያለቅስ ስቲከር ደግሞ ቲክቶክ እንደሚዘጋ ታውቃላችኋል። ለሚውት አታረጓት። ካነሳችሁ ሞዴሬተር ልጨምር፣ ዜድን ጨምር ያለው። እስኪ ሌላ ማን ልጨምር? ኤልዳና አለሻ? ኤልዳና ልጨምር። ሌላ እዚህ ቤት ኦል ዘ ታይም የምትኖሩ ንገሩኝ። ሞዴሬተር ልጨምር ሚውት እንድታረጉ። ሁሌ ማየት ታውቃቸዋለሁ። ሞዴሬተሮች የማትጠቀሙበት ከሆነ ሞዴሬተር ሲበዛ ለአካውንት ጥሩ ስላልሆነ የእናንተን እየቀነስኩኝ ለሌሎቹ ልስጥ የማታደርጉልኝ ሚውት የማታደርጉልኝ ከሆነ ዝም ብሎ ለጌጥ አይደለም ሞዴሬተር። እንግዲህ አንቺም አለሽ ሞዴሬተር ሚውት እያደረግሽ ኮመንት ላይ ብዙ አርጊ ብዙ ያለ ሲያደርጉ አርጊ፣ የቢላ ምልክት ሲያደርጉ አርጊ ሚውት አርጊ። እሺ 175,000 ሰጠሽ በመጀመሪያ አይደለ? አዎ። ከዛ ሰከንድ ታይም ስንት ሰጠሽው? 175 ቪዛ ወጥቶለት ቲኬት ቆርጣለሁ አለኝ። 175,000 አንድ ላይ 350,000 ሆነ። እሺ ከዛ ስንት ሰጠሽው? ከዛ ተመልሶ ለሲዮሲ ብሎ 42,000 ብር ደመር 42,000 ይሆናል 392,000። እሺ ከዛ ትኬት ማስተካከያ ነች? አዎ ቲኬት ማስተካከያ 20,000 ብር፣ ምርመራ 6,000 ብር ደመር ቲኬት ማስተካከያ 20,000 418,000 በአጠቃላይ ኦልሞስት ግማሽ ሚሊዮን ብር ማለት ነው። 418,000 ባልሽን ዱባይ ለማምጣት አወጣሽ። አዎ። ባልሽ መጣ ወይስ ቀረ? አልመጣም፣ አላመጣውም። ባልሽ ደህና ነው አሁን? አዎ ደህና ነው። አለቅሰም? ቅድም እያለቀሰ ነው ባሌ ብለሽ ነበር። ማልቀሱን ተወ? ጠዋት ሌሊት ላይ እያለቀሰ ነበረ። ከዛ ጠዋት ትሄዳለ ብዬ እንደምንም አባበልኩና ከዛ ቦሌ አወጣው። የሚስተካከል ነገር ነው ብዬ ከዛ ጠዋት ላይ ሲጠይቀው አይመልስም። ከሰዓት ሆነና አይ በሲዮሲ እኮ ይመጣል ማንም ሰው ይመለሳል አለኝ። ከዛ በቃ ሂድና ሲዮሲና ምርመራ ተደርጋ በህጋዊ መንገድ ትሄዳለ አልኩት። ከዛ ሁሉም ነገር እንደገና ብር ተበድረ ጨረስኩት። ልጁ ማን ነው? ሰውየው ማን ነው? መንተስኖት። አዎ ታውቃላችሁ። ቲክቶክ ላይ ቤተሰብ ዱባይ ይሰራል። አዎ አረ ቤተሰብ የሚያውቀው ይንገረኝ። ፎቶ አለሽ? ፎቶ አለኝ፣ ደረሰኙ አለኝ፣ ሁሉም ነገሩ ነው ያለኝ። አዎ ምን ዋጋ አለው? እሱ እኮ እንትን አይደለሽም። ብሩን መመለስ ሳይሆን ልጁ እኮ ቪዛ ወጥቶልሻል አይደል? ባልሽ ነው ደርሶ በኢምፕሎይመንት ቪዛ ከኤርፖርት ማለፍ ያቃተው እንጂ ብሩሽ ለቪዛ ለትኬት ወጪ ሆኗል። አዎ እሺ ሼር አድርጊለት። አሁን ሼር አድርጊለት። ቲክቶኩ ምንድን ነው የሚለው ስሙ? ኦኬ ምንድን ነው ስሙ? የቲክቶክ ስሙ መንተስኖት የንጉስ ይላል እንደዚህ። አሁን ደግሞ ቆይሯል። መንተስኖት ቢዝነስ እንደዛ ነው የሚባለው።
ሼር አድርጊለት። ቲክቶኩንም ጻፊልን እዚህ ኮመንት ላይ እሺ። አቤት የዱባይ ደላላ ብዛት ውስጥ እናንተም አታርፉም። እኔማ አሁን ምን እንደምል አላውቅም። እናንተም አታርፉም። እናንተ አንቺ ጆርዳን ተቀምጠሽ ባልሽን ዱባይ ለምንድን ነው የምታመጪው? ሲጀመር እንድሰራ ነው አለ ሰርተን እንድንለወጥ ተለወጡ። በቃ እኛ ምን አገባን ታዲያ? ስታመጪ እኛና ሰርታችሁ እንድትለወጡ ባልሽን ዱባይ ስታመጪ እኛን አማከርሽናል? ደላላው ይሄ ደላላ ህጋዊ ነው ወይ ጥሩ ነው ወይ ላምጣው ወይ ድንገት ከከዳኝ እናንተ ድምፅ ትሆኑኛላችሁ ወይ ብለሽ አማከርሽናል? እሱማ አላማከርኩም። ታዲያ እኛን ሳታማክሪ ያረግሽው ሂጂ። አሁንም እኛ ምን አገባን ታዲያ? እንደዛ ማለት እኮ እንችላለን። ሰርተን እንድንለወጥ አርቀሽ ነው ማሰብ ያለብሽ። መጀመሪያ ሰርተሽ እንድትለወጭ ስታስቢ መጀመሪያ አርቀሽ። ይሄ ሰው ህጋዊ ነው። ቲክቶክ ላይ ያገኘሽው ሁሉ እውነተኛ ሰው ይመስልሻል? እንዳለ እኮ አጭበርባሪና ሌባን የሞላው እኮ። እንዴት እንደምታምኑ ተመልከቱ። በዚህ ዘመን እሷ ጆርዳን ተቀምጣ መዳን ቤት እየሰራች ባሏን ዱባይ ልታመጣ 418,000 የኢትዮጵያ ብር ከፈለች ለዱባይ። ዱባይ መጥቶ ሊያለቅስ ባሏ ቁጭ ሊራብ መጠጊያ ሊያጣ አምጥተው እኮ እዚህ ነው የሚጥሏቸው። እኔ ስንት ነው ማሳያችሁ? ዲጄሊ አምጥታ 250,000 ከፍሎ የጣለችውን ልጅ አላይሽም? በቀደም አንዷ አምጥታ የጣለችውን ልጅ እዚህ መቶኛ ጋር ሲያለቅስ አላየሽም? 418,000 ከፍሎ መቶ ምን ሊሰራ ነው ባልሽ? ምንድን ነው የሚሰራው? ምን አስገባዋለሁ ነው ያለሽ? አሁን ንገሪኝ እስኪ ምን ስራ? ኮረስ ምንድን ነው ያለኝ? በአፍሪካ ውስጥ አስገባለሁ። አዎ በአፍሪካ ውስጥ ይሰራል። በአመት አንዴ እረፍት አለው። ኢትዮጵያ እዛ እነሱ ይሸኛሉ። እረፍት ወስዶ ቲኬት ካምፓኒው ይችላል። ምግብ ከነሱ ነው። ቤት ከራይ ብቻ። ቤት ከካምፓኒ ነው። ምግብ ከራሳቸው ነው ያለኝ። እኔ 412,000 ብር እኮ ይደርሳል ብዬ አላሰብኩም። በ350,000 ብር ነው ያልቃል ያለኝ። እንዲህ ነው ሲጀምሩ አውቀው አነስ ያለ ይነግሩሽና በኋላ ትኬት ማስተካከያ እንትን ማድረጊያ እያሉ ይጠይቁሻል። But it's from the government. They are not allowed to exit by employment visa. So if he know that not allowed to exit by employment visa, why he give him employment visa? Why? ያውቃሉ እኮ እነሱ ደላሎቹ እኮ ያውቃሉ በኢምፕሎይመንት ቪዛ እንደማይታለፍ። ቪዚት ቪዛ ለምን አላወጣለትም? አውቀው እያወቁ ለምን? አሁን ሼር አድርጊለት፣ ስሙን ጻፍ እና እንደገና ባለቤትሽ ኤስኦሲ የሚባለውን ነገር አውጥቷል። ያለሱ አውጥቷል። ሲኦሲ አለው። ችግሩ ላይ ቪዛ ላይ ስም ሲስተም ይዛ የሚወጣ ስምና ቪዛው ላይ ያለው ስም ልክ አይደለም፣ አንድ አይደለም። እንደዛ ነው የተባለው። አልገባኝም። ቪዛ ላይ ያለ ስምና እዛ በወሌ ላይ በኮምፒውተር ስም ሲጽፉለት የሚመጣ ስም አንድ አይደለም። ስለዚህ ማስተካከል አለበት ነው። በመጀመሪያውም በሁለተኛውም ላይ እንደዛ ነው። አንድ አይነት ተመሳሳይ መልስ ነው። ፕሪንት አድርጋችሁ ስጡኝ ላስተያዩ አይልም። ጠይቄው ነበር ሌላ ቪዛ አለ ወይ? ይሄንንም እኮ ማለፍ አልቻለም ስለው አይመልስም። እናንተም ትችግሩ አልገባችሁም ይሆናል። እስኪ ጥሪው እና እሱ ያስረዳል። በ400,000 ቢዝነስ እዛ ኢትዮጵያ ላይ አይሰራም ወይ? እኮ ስራ መጀመሪያ 418,000 ብር ኢትዮጵያ ውስጥ ቢዝነስ ለመጀመሪያ አይበቃም? የሆነ ትንሽዬ ቢዝነስ ኦልሞስት ግማሽ ሚሊዮን ብር። ከዛ ከጊዜ በኋላ ትመጣና እኛ ጋር 418,000 ብር አውጥቼ ዱባይ ልኬው ጉድ ሰራኝ እንደዚህ ላስረዳሽ። አቡ ምንም ማስረጃ አያስፈልግም። ገብቶናል ጉዳዩ። ባለቤቱ መጥቶ ይመልስልናል። ባለቤቱ ባለጉዳዩ መጥቶ መልስ ይሰጠናል። አስተያየት ምናምን በነፃ ነው። ኮመንት በነፃ ነው። እንደፈለጋችሁ ኮመንት ላይ አስተያየታችሁ ስጡ። ገብቶ አስተያየት ይሰጣል። ባጃጅ አይገዛም። 418,000 ባጃጅ ይገዛል። እሱ እኮ ክፍለ ሀገር ነው ያለው። ላይክ እንደ ቡትካም ቤት ሻይ ቤት ነገር ለመጀመሪያ አይሆንም።
ወይ አካውንቱን አወጣለሁ ብላ ወደቀች። ትመለስ ሶፊዬ ስትመለስ አስገቢያት ትሄድ ነው። 418,000 ከሆነ ሀቡዬ እኔም የስራ ዲፓርትመንት ቀይሬያለሁ። ከዛሬ በኋላ ወደ ሰው ማምጣት ተሸጋሉ። ላላለች ነው ተጋደልና የሚገኝ እናንቺ ከወርቅ ነጋዴነት ቀጥታ ከኢትዮጵያ ሰው ወደ ማምጣትነት ነው ወደ የሚሸጋገሩ ሰው ላምጣ እያለች ነው። 418,000 ብር ለዱባይ የስራ ዲፓርትመንት ቀይሬያለሁ። አቡጋ ያስብላል። ኦቱ ቤት ላይ መሽጣለች ለዱባይ ደግሞ እኮ የሆነች መጥቶ እኮ ስራ እኮ አይኖረውም። መሪ መጥቶ ደህና ስራ ቢኖረው ኢትስ ኦኬ ሰርቶ ከሰው አትያለሽ። መጥቶ እኮ ስራ አይኖረውም። መጥቶ እኮ በጣም ኑሮ ድሎት ያሳዝናል። ይራብ መውደቂያ ሊያጣ 418,000 እኮ አቡ በጣም ብዙ ነው። እሺ በቃ ትኬቱ 100,000 ብር ላይ ሻዩ ትኬቱን ቪዛው ምናምን 100,000 ብር ነው። 200,000 ብር በቃ ታይውቃ እንደው ሰፋ አድርገሻ ሲሆን 200,000 ራሱ ሆናል። ባሏ ብትሉ ለባሏ አይደለም የምትሰጠው እሷ ለደላላው ነው ቀጥታ የምታስገባለች። እንደዚህ መሆኑ እኮ አልመጣላትም። ቤተሰብ 418,000 እኮ ከፍላ እኮ ባሏ አልመጣላትም። ተመልከቱ። ያንን ብር ለባሏ ብትሰጠው ቢዝነስ ቢጀምርበት አይሻልም ወይ? አገሩ ላይ 418,000 ብርቱካን ቤት ሻይ ቤት አይከፍትም? አይከፍትም? ላከፍ ንገሩ። ይከፍታልና ክፍለ ሀገር ነው ያሉት። ክፍለ ሀገር 418,000 ብር ሻይ ቤት ይከፍታል ወይ ብርቱካን ቤት ነገር። ታዲያ አርፎን ለምን ታዩ 418,000 ብሩ ላይ ማለት ነው ማሪ እንደምንም ብላ 200,000 ብር ብትጨምርለት ደህና ስራ መስራት ይችላል። ኮይንዬ እንዴት ነሽ? ወላሂ ታዩና 418,000 ላይ የተወሰነ ነገር ጨምራ እሷ እዛ እየሰራች እሱ ኢትዮጵያ የዶሮ እርባታ ይጀምራል። ይስ ታዲያ ስንት ነገር ባጃጅ አይገዛም? ባጃጅ ስንት ነው ቤተሰብ? ምርጥ ባጃጅ ይገዛል። ባጃጅ ስንት ነው? ይገዛል። ባጃጅ ይገዛል። ባጃጅ ታዲያ ባጃጁን አይሾፍርም? ይቹት መታለች። ቆይ ላስገባት። ወላሂ አሳዘነችን። የዋህነቷን አይቶ ነው ማሪ። 418,000 እቺ መጀመሪያ ናት ይመስለኛል። አስቢው እሷ መዳም ቤት እየሰራች ጆርዳን ባሏን ለማምጣትና እንግዲህ ወይ ደግሞ ወይ ሰርቶ መጥቶ ደግሞ ሰርቶ እንዲወስዳት ይሆናል። 340,000 ነው ባጃጅ ለዱባይ 418,000 ወላሂ ላዚም በጣም ገረገረበ። አስቴር አቤት መጥቻለሁ። ለምን ባልሽ ባጃጅ አይገዛም ነበር? ብሩን አንቺ ለደላላ 418,000 ከምታወጪ ያንን ብር ሰተሽ ባጃጅ ገዝቶ ለምን አይሰራም ነበር? እሱማ ተመካክረን እንዳላችሁ ዶሮ እርባታም ጀምሬ አልተሳካለትም። ከዛ አንቺም እዛ ሰርተሽ ለኔ ብር እየላክሽ እዚህ ከሚጠፋ እኔም እዛ ሂጄ እሰራለሁ ብሎ ነው ተመካክረን ነው። እንደ ማንኛውም ሰው ሂጄ እሰራለሁ። እዚህ ብሰራ ይኸው ውጤታማ አልሆንም አለኝና እሺ አልኩት። እሺ ስሙን ይዘሽ መጣሽ? ሰውየው ደላላው ሼር አድርጌያለሁ ለሱ ቲክቶክ ላይ ይሰራ በዋትስአፕ ላይ ሼር አድርጌያለሁ። ቲክቶኩን ማየት እንፈልጋለን። ማን ነው ቲክቶክ ላይ ታዋቂ ነው አላልሽም? ታዋቂ ነው። ሜንትስ ኖት ቢዝነስ ይላል ጽፎ አይመጣም። ብሎ ካርጎሽ ነው አሰጽፊው የማይመጣው። ስክሪንሻት አላረግሽም? ከዚህ በፊት ከመቦለክሽ በፊት እንድናየው ለእኛ እንድታሳይም ፕሮፋይሉ ያለው አድርጌያለሁ። እሺ ላኪልኝ ለኔ ቁጥርሽን በሪም ላኪና እኔ ሀቢባ ነኝ ብዬ ቮይስ አረግልሽ። አሁን የደላላውን ስልክ ቁጥርና ፕሮፋይሉን ላኪ። እሺ ካልወጣች አታውቅበትም። ጀለሴ ቁጥር ዋትሳፕ መላክ ምን እያለች ውርድ ትላለች። አቡ ግን ዛሬ ተነስተሻል ስፖርት ለመስራት? አዎ ለምንድን ነው የማይመጣልኝ ለኔ ኖቲፊኬሽን? ተነስተሻል?
ዛሬ ተነስቻለሁ። ይሄንን አካውንት ፎሎ ስታደርጊ እንትኑን የደውል ምልክቱን አልነካሽም ይሆናል። የደውል ምልክቱን ንኪውና ኦል በይው ላይ ገባ። ጠዋት የሆነ ጉዳይ ነበረኝ፣ ስራ አልገባሁም ነበረ። ተነስቼ ነበረ። ያው ተነስቼ ሰርቼ ነው። በጣም እንደውም ደከመኝ ዛሬ ታውቂያለሽ። ግን እኔ መመርመር ሳይኖርብኝ አይቀርም። በጣም እንቅልፍ እያለኝ ነው፣ ድካም እየተሰማኝ ነው። እና ለምንድን ነው እያልኳቸው ነበር። ምን ይመስላችኋል? ሙሉ ምርመራ ላድርግ አይደለ? ድሮ እንደዚህ አልነበርኩም። ድሮ እንደዚህ ቶሎ አይደክመኝ ድክም አይለኝም። እንቅልፍ በጣም እንቅልፍ፣ በቃ እንቅልፍ እየወደድኩ ተኝ ይለኛል። ዝም ብሎ በቃ አትነሽ፣ ተኝተሽ ወይ ተኝተሽ። እርግዝና ምልክት ነው እንዲ አሁን ወራዊ ግዴታ ላይ ነኝ እኮ። አዎ፣ ግን እንደዛ ይባላል። እንቅልፍ ሲይዝሽ ሲደክመሽ የፕሮቲን እጥረት ነው እያሉኝ ገና ሌላ ነገር ሳንሰማ ምግብሽ አሁን ትንሽ ይደክመኛል ብለሻል። ሌላ ነገር ሳይመጣ ምግብሽን አርፈሽ ብይ። በጣም ድካም ይሰማኛል እና ተጨነኩ። ላይ የሆነ ከባድ በሽታ ይዞኝ እንዳይሆን ምናምን ፈራው። ጉግል ላይ ሰርች ሳረግ የእርግዝና ምልክት ነው ይላል። ድካም፣ ሌሎቹ የሚያስጨንቁ ነገሮችንም ሲያስጨንቀኝ ድፍና ዘጋሁት። ላይክ በጣም እንቅልፍ ማለት ድካም መሰማት ምናምን የሌላ የከባድ በሽታ ምልክት ነው ምናምን ሲል ዘጋሁትኝ። ጉግልን ሰርች አላረግም። ከዚህ በኋላ ኧረ ማር ሄደሽ ተመርመሪ እና ምግብሽን አርፈሽ ብይ። ዳይት ለአበሻ አይሆንም የኔ ውድ፣ ዳይት ለፈረንጅ ነው። ወላሂ እንክታርግሽ ብይ ምግብሽን፣ ከዛ ስፖርትሽን ስሪ። ይሄ አሁን ኒትሪሽን ምናምን ብለሽ ያመጣሽው ነገር ላበሻው አይሆንም። አይረን ታብሌት ሙሉ መረመርና የጎደለኝን የቪታሚን አይነቶች ዶክተር ይሰጠኛል። እኔ ተናግሬያለሁ። እኔ ዶክተሯ እዚህ ጋር ቁጭ ብዬ ሌላ ዶክተር ለምጥ ይሄ ኒውትሪሽን ያልሽው ለአበሻ ሆድ አይሆንም። እኔ ተናግሬያለሁ። እዛ ከሆነ ትናንትና እንጀራ በላው በሳምንት አንዴ እንጀራ በላ። የአንድ ቀን አይደለም። የኛ ጉልበት ከልጅነታችን ጀምሮ እንጀራ እየበላን አይረን ሰውነታችንን እያገኘን ያደግነው ገባሽ? ቆጮ እየበላን እንጀራ ያበላን እያደግን ሰዎች በጉ የሚበላውን ቅጠላቅጠል በልተን በጎን እየተናገርኩ ነው። ዳይቴንማ አለበላሽም፣ በእናትሽ ዳይቴን አለበላሽ። ወላሂ አቡ ሻኪም ቤት መርሴድም ለዶክተር አልናገርም ዳይት ላይ እንደሆንኩኝ፣ ሰላጣ ብቻ እየበላው እንደሆን አልናገርም። እናቴ በኋላ እኔ ይኸውላችሁ እዚህ ጋር አሁን 2800 ሰዎች አላችሁ። ይቺ ሴትዮ እኔ ተናግሬያለሁ ከመጀመሪያ ቀን ጀምሬ ይኸው እያልኩ ነው። ኒትሪሽን ምናምን እያለች ነው። ኒትሪሽን ምናምን ለሀበሻ አይሆንም ብያታለሁ። ለምን የእኛ ሆድ በቆጮ በእንጀራ ያደገ ነው ገባሽ? ቆጮ እየበላን እንጀራ እየበላን ያደግን ሰዎች፣ አይረን እያገኘን ያደግን ሰዎች ቅጠላቅጠል ልንበላን አንችልም። ቢሆን አላቋርጥም። ቤተሰብ ቃል ገባላችኋለሁ አላቋርጥም። እንዴ አሁን እኮ በጤናሽ እየመጣ ነው፣ እየደከመሽ ነው ማዳም እኮ። እሱን ቪታሚኖች መውሰድ ጀምራለሁ። እንዴ መድኃኒት ጥሩ አይደለም። መድኃኒት ለሰውነታችን ጥሩ አይደለም እኮ። ጥንካሬ የሚሰጥ ነገር ነው። እሺ የምታውቁ አሁን ልሽገርሽ እኔ እርግዝና ውጪ ለምንድን ነው እንቅልፍ የሚለው? በጣም ተኝቻለሁ ግን ስቲል እንቅልፍ እያለኝ ነው። ምክንያቱም ሰውነትሽ የሚፈልገውን ነገር እያገኘ አይደለም። ሰውነትሽ የሚፈልገውን ነገር ይሄ ማሳነፍ ምናምን አይደለም። ሰውነታችን የሚፈልገውን ነገር ካላገኘ እኮ አንጠነክርም። ወላሂ እውነቴን ነው እየቀለድኩ አሁን ይሄ እስካሁን እየቀለድኩ ነበር። ግን ሰውነታችን የሚፈልገውን ነገር ካላገኘ እንዴት ነው ቆመን የምንራመደው? አሁን አንቺ እኮ እኔ አሁን እያቀየንትን ምናምን እያልኩሽ አይደለም። በጣም ብዙ እኔ ስፖርት የሚሰሩ ጓደኞች አሉኝ የምታውቂያቸው ራሱ ማለት ነው። ግን በደንብ ይበላሉ፣ በደንብ ስፖርት ይሰራሉ። ገባሽ? አሁን እኮ የአንቺ እኮ ስፖርት እየሰራሽ በዛ ደግሞ በደንብ ምግብ ሳትበይ ይከብዳል። ይሄ ነው እውነቱ። ስፖርቱ እንዳለ ሆኖ ምግብ መብላት ጀምሪ ነው ኖርማል ምግብ። አይ አንቺ አሁን የምትሰሪውን ይኸውልሽ፣ ለምሳሌ ስፖርትሽን በደንብ እየሰራሽ ይበላሉ። ገባሻ? ይበላሉ፣ ምግብ በደንብ ይበላሉ። እኔ የማውቃቸው ሰዎች ባሽ ፕሮቲን ያለው ምግብ አንቺ በቅጠላ ቅጠል ስጋ ሳትበይ ምን ሳትበይ ዶሮ ሳትበይ ቅጠላ ቅጠል ብቻ አይዶን ነው ቅጠል ብቻ እየበላው እና ስፖርት እየሰራው እኮ እሱን ነው የምለው። እኔ ይሄ የግል አስተያየቴ ነው። እያሳነፍኩሽ ምናምን አይደለም። ስፖርተኛ መሆን ከፈለግሽ ስፖርት እየሰራሽ ግን ምግብ ቢ ማለት ይሄ እንትንፋት የሌላቸው ምግቦች በደንብ ቆንጆ ቀይ ስጋ ምናምን። ቀይ ስጋውን አይወፍርም። እንደዛ አስቤያለሁ። ሳልሞን አሳ ገዛና
በኦቨን ውስጥ ከተዋለው እንትን ብላክ ፔፐር እና ሳልት ነስነሽ ቺክን ብረስት ግሪል አደርገዋለሁ። ቀይ ስጋ ግን ይቅርብኛል። ቀይ ስጋ አሪፍ ነው። ቀይ ስጋ ፕሮቲን አለ። ምን እበላለሁ? ምን አደርገዋለሁ? ፕሮቲን እንደ እንትን ስቴክ አድርገሽ መስራት ትችያለሽ። ጠብሼ ከዛ ቆራርጬ ሰላጣ ውስጥ ስጋ በሰላጣ አይደለም፣ ስጋ በሰላጣ አይደለም። ስቴክ ራሱ ለብቻው ይበላል። ስቴክ የስቴክ አሰራር ገብተሽ እና በብላክ ከፈለሽ ብላክ ስላይስ ብሬድ አለ አይደለ? አይ እንደለም ብቻውን እበላለሁ። በሹካ እየቆረጥኩኝ በሚጣይ እንደዛም ከፈለሽ ማድረግ ትችያለሽ። ሁለተኛ ደግሞ ስላይስ ብሬዶች አሉ፣ ብራውን ብሬዶች። እነሱ ይራሳል። እንደዚህ ያደርጋለሁ። ቀይ ስጋ፣ አሳና ዶሮ፣ የቺክን ብረስት እና አሳ ሰልሞን፣ እነዚህ ሶስቱ በሳምንት አንድ ቀን፣ በሳምንት ሶስቱን ቀን አንድ ቀን አሳ፣ አንድ ቀን ዶሮ፣ አንድ ቀን ስጋ ታላችሁ። ላይፍ ላይ የምበላው አብረን እየሰራን እበላለሁ። አይ ተናግሬያለሁ። ማዳም ሀቢባ እኔ አስረድቼሻለሁ። ከኔ የበለጠ ዶክተር ኬት እንደምታመጪ ኒትሪሽኒስቶቹ ያው ለምሳሌ ዳረጎች ነው። ተናግሬያለሁ። ወይኔ ዴታ ጨቀጨቅሽኝ መቅዲታ። ምንድን ነው የምትይኝ? ላስረዳሽ ሀቡ ስለ ድካሙ ኮመንት ላይ አስረጅኝ ማሬ። እኔም ተልባ ተጠጣ ያከሳል። ከስታለች እኮ ሴትዮዋ። እናንተ አልገባችሁ። ተልባ ቺያሲድ እየጠጣው ነው እኮ ከስሙዜ ጋር ከእንትኔ ጋርም ከበሱ ጋርም። አስቴር የላከችው ቁጥሯን ነው። ስክሪንሻት አድርጋ ልላክልሽ። ስክሪንሻት አድርጋ የላከችው እኮ ላክልኝ። ቪታሚን ዲ እና የአሳ ዘይት ሮጠብኝ። ቪታሚን ዲ እና ጥረት እንቅልፍ ድካም ያመጣል። ተመመሪያ ቪታሚን ዲ እና የአይዝን ምንድን ነው? እሺ 4 ሰዓት ሆነ ማሪ። 30 ደቂቃ ነው የቀረኝ ለስራ ለመሄድ። የቪታሚን ዲ ይኸውልሽ፣ ቪታሚን ዲ እና ምን እጥረት ነው? ድካምና እንቅልፍ ያመጣል። ተመርመሪያ ይችልሻለሁ ቁጥሩ ነው። የአይረን እጥረት እኔ ባይዘዌ እርጉዝ ሲሆን ደም ማነስ ስላለብኝ አይረን ይሰጠኛል። ይሄ ፎሊክ አሲድ አንስ ያስጠላል። እሱን ወስዳችሁ ስታገሱ ብረት ነው የሚለው። በጣም ያስጠላል። ግን እንትን ነው፣ እኛ እኮ እንጀራ ምናምን ስለምንበላ አይረን እንዴት እንደሚያጥረን አላውቅም። እንጀራ እኮ አብዛኛው አይረን ነው። እውነቷን ነው። ፊትሽ ራሱ ተቀይሯል። ለሪም እውነቷን ነው። ምግብ ሰጪ እሺ ነው አስተካክዬ ልኬልሻለሁ ማሪ። ለእኔም ቮይስ አድርጋ ነበረ። እባክሽ በአላህ ሀቢባ ጋር እንዲቀርብ አድርጊ። አልቻልኩም። ቲክቶክ ውስጥ ገባለሁ ግን ያው ለእኔም ቮይስ አድርጋለች። ቁጥሯንም አስተካክዬ ልኬልሻለሁ። አስቴር ሀቢባ ነኝ። የደላላውን ስልክ ቁጥርና የደላላውን ቲክቶክ ፕሮፋይል ላኪልኝ። ቲክቶክ ፕሮፋይል ማለት ስም ያለበት ማለት ነው። ጽፈው ሁሉም ሼር እንዲያደርጉለት። አቦይታችኛው አካውንት አንቺ ነው? አዎ አሜን የሚለው አካውንት የኔ ባካፕ አካውንቴ ነው። ያደጋ ጊዜ ይሄ ቢዘጋ ድንገት ወዲያው ይሄን ማዘጋጀቴ ነው። ሁለተኛው አካውንት ሲዘጋ ወዲያው በዚህ ላይቭ የገባሁት። ስለዚህ ይሄ ቢዘጋ በአሜን እገባለሁ። አሜንን 3 ቀን ላይቭ 30 ደቂቃ ከፍታ አስቀምጬው ሞልቷል። ስለዚህ እንትን የማስገባት ይችላል። ገስት ማስገባት ስለሚችል ዳይሬክትሊ በዛ እንገባለን። ቴንኪዩ ፍቅር ብቻ የኔ ውድ ሜምበር ሁኑ። ሁላችሁም ሜምበር ሁኑ ፍቅሮቼ። Can I see? Yeah. You want me to remove it? Yeah, But I'm scared. that's only. ምን ሆነ? ጥርሷ ተነቀልቋ አውጭልኝ። እስኪ ናይዴሽ ነው ቆይ ጓግታለች። ታውጣላት ሀና ታውጣላት። እኔ ፈራሁ። ሀቡ ካታር ውስጥ አለ እንዴ ሻዩ? አዎ እኔ ካታር ላይ ላይ አለ። ሁሉም ቦታ ሁሉም ሀገር አለ። የሌለውጥ ግን አሳይቼሻለሁ። የትናንትና ማሩ እንዴት እንዳደረገኝ። ምንድን
ምንድነው? ማን ነው ንጉስ? ምንድነው የሚለው ቲክቶክ ስሙ? ንጉስ ምን ተስኖት ጭራሽ። እስቲ ሼር አድርጉለት ቤተሰብ። ልጻፍላችሁ አካውንቱን ስሙን እንትን ላይ ደግሞ ቲክቶክ ፕሮፋይሉን ከለጠፍኩ እዚህ ጋር ፐርሰናል ኢንፎርሜሽን ብሎ እንዳይዘጋብኝ። ይኸውላችሁ MINTE ዩዘር ኔሙ ወይም በአማርኛ ንጉስ ምን ተስኖት ብላችሁ ጻፉ። ንጉስ እንዴ ምንድነው የሚያለቅስ? እችኛዋ ልጅ የሚያለቅስ እኮ እንትን እያለች ነው። ለምን ሚውት ወዲያው ነው ሚውት የምታደርጓቸው? የሚያለቅስ ስቲከር ሲያደርጉ ወዲያው። ንጉስ ስፔስ አድርጋችሁ ምን ተስኖት 3700 ፎሎ ያለው ልጅ ነው። ምኑ ነው ታዋቂ ያለችው? 3700 ፎሎ ያለው ልጅ ወይስ ሌላ አካውንት ነው? የሰው ልጅ ሀና አይስ ኮፊ አምጪልኝ ፕሊዝ። ቴንክ ዩ። ደላላ ነው። አዎ ቆይ ቮይስ ላድርግለት። ቁጥሩ ልካልኛለች። ዲቦ ነው ግን የሚለው ሴቭ ያደረገችው እሷ ጋር ቁጥሩ። ቆይ ቮይስ ላድርግለት። ሰላም ጤና ይስጥልኝ ወንድሜ ምን ተስኖት። አስቴር የምትባል እህታችን እዚህ ቲክቶክ ላይቭ ገዝታችን ላይ መጣ በጣም እያለቀሰች 418 ሺህ የኢትዮጵያ ብር ከፍላ ባለቤቷን ከኢትዮጵያ ወደ ዱባይ እንድታመጣላት ጉዳዩን እንዳልጨረስክላት እና እንድንጠይቅላት ጠይቃን ነው። እባክህ እና ቲክቶክ ላይቭ ላይ አሁን ላይቭን ሼር አደርግልሃለሁ እና ሜቢ እሷ የላከችው ሌላ አካውንት ይሆን እንዴ? ኤኒዌይ በቁጥሩ ወዲያው አውቶማቲክ ሪፕላይ ያደረገ ምን ይላል? እዚህ ዱባይ ላላችሁ ስራ ለምትፈልጉ ወንድ ሰራተኞችን ስለምንፈልግ ይላል። ዱባይ እደገባችሁ ጊዜ ሳታጠፉ በዋትሳፕ ፓስፖርት ኮፒ እና ቪዛ ኮፒ ሙሉ ፎቶ ላኩልን። የሰለጠነ ደላስ እንትን ውስጥ ይሄ ምንድነው የፍሪጁ በራላል እሱ ስር ፈልጊ። ሶስቱም ውስጥ ፈልጊ አለ። ባለካል አለ። አንድ ቀይ አንድ አጭር ነበረኝ። አጭሩን መቼ ልታጠጣው ታንዳለኝ። ቀይ ረዘም ያለ የቆርቆሮው ማለት ነው። እንደገባችሁ ጊዜ ሳታጠፉ በዋትሳፕ ፓስፖርት ኮፒ፣ ቪዛ ኮፒ፣ ጉርድ ፎቶ ላኩልን። በዋትሳፕ ላኩልን። በ3 ቀን ስራ እናስጀምራለን። አድራሻችን አጅማን ቀራማ ከሪያን ሆቴል አጠገብ ቢሮ G01 ይላል። ታዋቂ ሌባ እኮ ነው የምትስኖት። ወላሂ እንግዲህ ምን ይደረግ? ቮይስ አድርጌለታለሁ። ከመጣ እንጠይቅላታለን። ካልመጣ በህግ ሄዳል ክሰሰው። አይሰሙም። ምን የምናርጋቸው? ምንም አይሰሙም። እንግዲህ አሁን እሷ አታውቀው አያውቃት። በቲክቶክ አይተው እንዴት ነው በቲክቶክ ላወቃችሁት ሰው አምናችሁ 418 ሺህ ብር ከፍላችሁ ደላላን። መቼ ነው የሚቆመው ይሄ ነገር? እሷ ጆርዳን ሆና ከባድ ነው። እሺ አሁን አፍቃሪ በቃ ሰኞ እንደተነጋገርን የፍቅር ታሪክ ነው የሚሆነው። አፍቃሪ ነው። አቡዬ በቻው ይኔማ ስራ ልሄድ ነው። በዚህኛው ነው እሺ ዛሬ ላይ የምገባው።